የባህር ላይ ትራንስፖርት አማራጮች ለመዝናናት ካልሆነ በስተቀር ለረጅም ርቀት ጉዞ ተስማሚ ሳይሆኑ ቆይተዋል። በየብስ ከሚጓዙት መሃል የመንገደኛ አውሮፕላኖችን በሚያስንቅ መልኩ አገልግሎት በመስጠቱ የሚታወቀው ደግሞ እንደ ጥይት የሚተኮሰው ቡሌት ትሬን የሚባለው የባቡር መንገድ አገልግሎት ሲሆን የእነዚህ ባቡሮች ፍጥነት በግማሽም ቢሆን የሚስተካከልና የረጅም ርቀት አገልግሎት የሚሰጥ ባቡር ከውሃ በታች ባለ መንገድ ሲጓዝ እስካሁን ሰምተን አናውቅም። ከባህር በታች ባለ ሐዲድ ላይ የሚጓዝ ረጅም የውሃ ውስጥ የባቡር ሐዲድ ጠቅላላ ርዝመቱ 55 ኪሎ ሜትር ብቻ ሲሆን የባቡሩን ፍጥነት እጅግ ዘገምተኛ ነው። አሁን ግን ይህን የውሃ በታች የርቀትና የፍጥነት ገደብ በበርካታ እጥፍ የሚበልጥ እጅግ አነጋጋሪ የሆነ ፕሮጀክት ተሰምቷል። መረጃው የተሰማው ደግሞ አዳዲስ ብስራቶችን እንካችሁ ማለት ከማይሰለቻት ከወደ ዱባይ ነው። ሰላምና ጤና በያላችሁበት የምንመኝላችሁ የቻናላችን ቤተሰቦች፣ ለዛሬ ከወደ ዱባይ የተሰማ አስገራሚ ፕሮጀክት መቆያችን ነው። ይህንን በሁለት አህጉራት መካከል ያለን የ2000 ኪሎ ሜትር ርቀት በ2 ሰዓት ውስጥ ፉት አድርጎ ማገናኘት የሚችል አነጋጋሪ የሆነ የባህር ውስጥ የባቡር ትራንስፖርትን በተመለከተ አጃይብ ያሰኘንን ልናጋራችሁ ወደናል። እስከ ዝግጅቱ መጨረሻ አብራችሁን ቆዩ ስንል ለቻናሉ አዲስ የሆናችሁ ደግሞ በየቀኑ የምንለቃቸው አስገራሚ አነጋጋሪና የተመረጡ ታሪኮች እንዲደርሷችሁ ሰብስክራይብ ማድረግና የደወሏን ምልክት ማብራትን እናስታውሳችሁ። የሰው ልጅ የሳይንስና ቴክኖሎጂ ዕውቀት እያደገ በሄደ ቁጥር አንዱን ዘርፍ ማዕከል አድርጎ የተገኘ የፈጠራ ውጤት ለሌላው በሚጠቅምበት መልኩ በማሳደግ የቴክኖሎጂ ትሩፋቶች ሁለንተናዊ ጠቀሜታ እንዲኖራቸውና ዘርፈ ብዙ የሆኑ መሠረተ ልማቶችንና አገልግሎቶችን ማሻሻልና መለወጥ ተችሏል። የቴክኖሎጂ እድገት ፍጥነቱ ደግሞ ቀጠሮ እንደረፈደበት ያህል ጥድፊያ ውስጥ መሆኑ ከዓመት በፊት የሚቻል የማይመስለውና ለመሞከር የማይታሰበው ሁሉ በተጨባጭ የሚቻል እየሆነ በአንዱ የቴክኖሎጂ ትንግርት ተማርከን ሳናበቃ ሌላ አዲስ መታዘብ እየተለመደ ተሞክሯችን ከሆነ ውሎ አድሯል። የሰው ልጅ ባሳለፍነው 100 ዓመት ከግማሽ አካባቢ ከፍተኛ ለውጥና መሻሻል ካሳየባቸው የመሠረተ ልማትና አገልግሎት ዘርፎች መካከል የመንገድና ትራንስፖርት ተጠቃሹ ሲሆን ይህ ዘርፍ የብስን የባህር ገጽንና አየርን በመድፈር ከፍተኛ ምርታ በማስመዝገብ መላውን ዓለም በአካል ማቀራረብ ችሏል። በዓለማችን ከፍጥነት ጋር በተያያዙ ተግዳሮቶች ምክንያት የባህር ላይ ትራንስፖርት አማራጮች ለመዝናናት ካልሆነ በስተቀር ለረጅም ርቀት ጉዞ ተስማሚ ሳይሆኑ ቆይተዋል። በየብስ ከሚጓዙት መሃል የመንገደኛ አውሮፕላኖችን በሚያስንቅ መልኩ አገልግሎት በመስጠቱ የሚታወቀው ደግሞ እንደ ጥይት የሚተኮሰውና ቡሌት ትሬን የሚባለው የባቡር መንገድ አገልግሎት ሲሆን የእነዚህን ባቡሮች ፍጥነት በግማሽም ቢሆን የሚስተካከልና የረጅም ርቀት አገልግሎት የሚሰጥ ባቡር ከውሃ በታች ባለ መንገድ ሲጓዝ እስካሁን ሰምተን አናውቅም። ከባህር በታች ባለ ሐዲድ ላይ የሚጓዝ ረጅም የውሃ ውስጥ የባቡር ሐዲድ ጠቅላላ ርዝመቱ 55 ኪሎ ሜትር ብቻ ሲሆን የባቡሩን ፍጥነት እጅግ ዘገምተኛ ነው። አሁን ግን ይህን የውሃ በታች ርቀትና የፍጥነት ገደብ በበርካታ እጥፍ የሚበልጥ አንድ ፕሮጀክት ተሰምቷል። መረጃው የተሰማው ደግሞ አዳዲስ ብስራቶችን እንካችሁ ማለት ከማይሰለቻት ከወደ ዱባይ ነው። የህልመኞች የባለራዕዮች ምድር የምትባለው ዱባይ በዓለም ላይ በርዝመቱ ቀዳሚ ከሆነው ቡርጅ ከሊፋ ጀምሮ በዓለም ትልቁ የሆነውን የገበያ ሞል፣ ድፍረት የተሞላበት የየብስ የፈጣን ባቡር አገልግሎትና በሰማይ የሚበሩ መኪኖችን አሳይታን ስታስደምመን ቆይታለች። አሁን ደግሞ ይህን የክብረ ወሰን ባለቤትነቷን በርቀት መስቀል የሚችል የወርቅ ዘውዷን በውሃ ውስጥ ባቡር ምስል ይዛ ብቅ ብላለች። ፕሮጀክቱ በ2018 በሐሳብ ደረጃ መንሸራሸር ሲጀምር በርካቶች ተግባራዊ መሆን የማይችልና የብደት ሐሳብ ቢጤ ነው በማለት በመተቸት ትዝታቸውን ያጠናክራል ያሏቸውን የተግዳሮት ዝርዝሮች በማቅረብ ተከራክረው ነበር። የተቺዎቹ ተቃውሞ የመነጨው ደግሞ በውሃ ውስጥ የባቡር መንገድና ትራንስፖርት የማይቻል ጉዳይ ነው ከሚል ሐሳብ ሳይሆን የዱባዩ ፕሮጀክት ሊያሳካው ያቀደው ፍጥነትና የሚሸፍነው ርቀት ረጅም መሆኑን ከግምት ያስገባ ነበር። ዱባዮቹ ግን እንደ ከዚህ በፊት ሁሉ በተጨባጭ ሰርተን እናሳያቸዋለን ብለዋል።
የዚህን ግዙፍና የማይቻል የሚመስል ግዙፍ ፕሮጀክት እቅድ የቀረጸው መቀመጫውን በዱባይ ያደረገው ብሔራዊ የመሠረተ ልማት ግንባታ አማካሪ ተቋም ሲሆን በእቅዱ መሠረት ይህ የተባበሩት አረብ ኤሚሬትስን ከህንድ የሚያገናኘው የባቡር መንገድ ከውሃ በታች በሚገነባ ተንጠልጣይ የባቡር ሐዲድ ላይ በሰዓት ከ1000 ኪሎ ሜትር በላይ በሚጓዝ ባቡር ከዱባይ እስከ ህንድ ሁለተኛዋ ትልቅ ከተማ ሙምባይ መንገደኞችን፣ ቁሳቁሶችን፣ ነዳጅና ንጹህ የመጠጥ ውሃን ለማመላለስ ጥቅም ላይ የሚውል ነው። እርግጥ ነው እንደ ማንኛውም ግዙፍ ፕሮጀክት ይህኛውም ቢሆን ሁኔታዎች አልጋ ባልጋ ይሆኑለታል ተብሎ ባይታሰብም የፕሮጀክቱ የበላይ ተቆጣጣሪዎች እንደሚሉት ማንኛውም ራዕይ የሰነቀ ፕሮጀክትና አዳዲስ የፈጠራ ውጤቶች በዙሪያቸው የሚያንዣብቡ አሉታዊ እሳቤዎችንና ተግዳሮቶችን በመሻገር የትናንት ወሬዎች ማድረግ በመቻላቸው ነው የሆኑት። ይህኛውም ከነዚህ የሚለየው በአይነቱ አዲስ መሆኑ ብቻ ነው። ይህ የዱባይ የውሃ ውስጥ ፈጣን የባቡር መንገድ ፕሮጀክት ሲጠናቀቅ ለዱባይና ለህንድ ብቻ ሳይሆን ለበርካታ የአረብና የኤዥያ ሀገራት ከፍተኛ ዘርፈ ብዙ ጠቀሜታዎች ይኖሩታልም ተብሏል። ይህ አነጋጋሪ ፕሮጀክት ከሚያበረክታቸው ጠቀሜታዎች መካከል ዋነኛው ኢኮኖሚያዊ ሲሆን የባቡር መስመር አገልግሎቱ በእነዚህ በንግድ በተሳሰሩ ሁለት ሀገሮች መካከል የሚኖረውን የገበያ እንቅስቃሴ ቀላል፣ ፈጣንና የተቀላጠፈ ያደርገዋል። ህንድ ከዱባይም ሆነ ከሌሎች የኤሚሬት አባላት የምትገዛውን ነዳጅ ያለ ብዙ ውጣ ውረድ በፍጥነት ማግኘት የሚያስችላት በመሆኑ ኢኮኖሚያዊ ጠቀሜታው የጎላ ሲሆን ከዚህ በተጨማሪ በዱባይና ሌሎች ኤሚሬቶች የሚሰሩ በርካታ ህንዳውያን በመረጡት ጊዜ ከመካከለኛው ምስራቅ ወደ ህንድ በ2 ሰዓት ጊዜ ውስጥ መድረስ ይችላሉ። ይህ ፈጣን ጉዞ በመርከብ ይቅርና በፕሌንም የማይታሰብ ካለመሆኑ በተጨማሪ ለጉዞ የሚያስፈልገው ወጪም አይገናኝም። በዱባይ በኩል ከምትሸጠው ነዳጅ በተጨማሪ ወደ ህንድ ጉዞ የሚያደርጉ ዜጎቿን ለማመላለስ በዱባይ ቅንጦት የሆነውን የመጠጥ ውሃ ለማጓጓዝና ለሌሎችም አገልግሎቶችም ትጠቀምበታለች። ሌላው የዚህ ባቡር አገልግሎት ለዱባይ የሚያስገኘው ጥቅም ቱሪዝም ነው። እነዚህ ፈጣን ባቡሮች ቦዲያቸው ከግልጽ መስታወት የሚሰሩ በመሆናቸው መንገደኞች በውሃ ውስጥ የሚያደርጉት ጉዞ ምቹና ፈጣን ብቻ ሳይሆን የተለየ የባህር ውስጥ ተሞክሮ እንዲኖራቸው የሚያደርግ በመሆኑ በባህር ውስጥ ያለውን ትዕይንት በቀጥታ በአካል ለመመልከት ፍላጎቱ ያላቸው ሁሉ ባቡሩን ይጠቀሙታል። በዓለማችን ታሪክ የውሃ ውስጥ ሐዲድ አዲስ አይደለም። ከዚህ በፊት እነ ጃፓንና ሌሎች ሀገራትም ሰርቶ አሳይተውናል ለሚሉ የዱባዩን የውሃ ውስጥ የባቡር መንገድ ፕሮጀክት ለየት የሚያደርገው አሁን ላይ ያሉትን የውሃ ውስጥ የባቡር መንገዶች ከ10 ጊዜ በላይ የሚበልጥ መሆኑና ፍጥነቱም አሁን በምድር ካሉ ባቡሮችም ቢሆን በእጥፍ የሚበልጥ መሆኑ አጃይብ የሚያሰኝ ሆኗል። ባቡሩ ይህን ያህል ርቀት በዚህን ያህል ፍጥነት እንዲጓዝ የሚያስችለው ደግሞ ሐዲዱ ያረፈበት ተንጠልጣይና ውሃ የማያስገባ የኮንክሪትና የመስታወት ቱቦ የባቡሩን ፍጥነት ሊገድብ የሚችለውን የአየር ግፊት የሚያስቀርለት በመሆኑ ወይም በከፍተኛ ደረጃ ስለሚቀንስለት ነው። ነገር ግን ከአየር ግፊት ነፃ መሆኑ ብቻ አይደለም የዱባዩ ቡሌት ትሬን የፍጥነት ሚስጥር። ይልቁንም አሁን ላይ እንደ ቻይና፣ ጃፓንና ህንድ ውስጥ እንደሚገኙት ኤክስፕሬስ ትሬኖች ወይም እጅግ ፈጣን ባቡሮች እንደሚጠቀሙት አይነት የትራንስፖርቱን ዘርፍ ከመሰረቱ የለወጠ ኤሌክትሮማግኔቲክ ቴክኖሎጂ የሚጠቀም በመሆኑ ነው። ይህ የማግኔቲክና የኤሌክትሪክን ኃይል በመጠቀም ባቡሩ በሐዲዱ ትይዩ አየር ላይ ተንሳፎ ካለ ፍጭት ወይም ፍሪክሽን እንዲጓዝ የሚያደርገው ደግሞ ተመሳሳይ ኃይል ደግሞ ከኋላ በመግፋት ቀድሞውን ፍሪክሽን ባለመኖሩ ፈጣን የነበረውን ባቡር የበለጠ ያፋጥነዋል። ይህ የኤሌክትሮማግኔቲክ ኃይል ከባህር በታች ከፍተኛ ቅዝቃዜ ውስጥ ጥቅም ላይ ሲውል ደግሞ ውጤታማነቱ ከእጥፍ በላይ ይጨምራል። ከዜሮ በታች 460 ዲግሪ ላይ ያለው የዱባይ ውሃ ውስጥ ባቡር የፍጥነት ሚስጥርም ይኸው ነው። የውሃ ስር የባቡር መንገድ በመስራት ቀዳሚውን ስፍራ የያዙት እንግሊዞች ሲሆኑ የእንግሊዝ ኢንጂነሮች በ19ኛው ክፍለ ዘመን በውሃ ስር ባቡርን ለማጓጓዝ የሚሆን ጥንካሬ ያለው የውሃ ውስጥ ቱቦ በመስራት የመጀመሪያዎቹ ነበሩ። ይሁንና ከዛ በኋላ ሌሎች የተሻሉና ዘመናዊ የውሃ ውስጥ የባቡር ቱቦ ወይም መስመሮች ተፈጥረዋል። ከዝርዝሩ የመጀመሪያ የሆነው መርማሪ የባቡር ቱቦ ሲሆን ይህ ከውሃ በታች የባቡር መጓጓዣ ለመስጠት የተገነባ ቱቦ በቱርክ ይገኛል። ጠቅላላ ርዝመቱ 16 ኪሎ ሜትር ሲሆን ባልስፎርስ ከሚባለው ደሴት በመነሳት የቱርክ አውሮፓ ድንበር ድረስ የሚጓዝና በምድር ላይ ያሉ የባቡር መንገድ ድሮችንም የሚያገናኝ ነው። ይህ የውሃ ውስጥ የባቡር መንገድ አውሮፓን ከኤዥያም ያገናኛል።
የባቡር መንገዱ የተመረቀው በ2013 የቱርክ ብሔራዊ በዓል ዕለት 90ኛው ክብረ በዓል ሲከበር ነው። ሐዲዱ ወደ ውሃ ውስጥ 35 ሜትር ጥልቀት ላይ የሚገኝ ሲሆን በየቀኑ 5.5 ሚሊዮን መንገደኞችን ያገለግላል። ይህ ባቡር ፍጥነቱ በሰዓት 120 ኪሎ ሜትር ብቻ ነው። የፕሮጀክቱ ጠቅላላ ወጪ ደግሞ 4.5 ቢሊዮን ዶላር ነው። ሌላኛው የውሃ ውስጥ የባቡር ሐዲድ በጃፓን የሚገኘው ሳይከን ይባላል። ይህ ሐዲድ ከውሃ ወለል 120 ሜትር ጥልቀት ላይ ታጋ በሚባለው ወሽመጥ ላይ ያረፈ ሲሆን ሆካይ የተባለውን ደሴት አሞሪ ከሚባለው ከተማ ያገናኛል። የሐዲዱ 20 ኪሎ ሜትር ያህል ርዝመት ከባህር ወለል በታች የሚገኝ በመሆኑ እስካሁን አገልግሎት እየሰጡ ካሉ የውሃ ውስጥ የባቡር መስመሮች ከባህር በታች ያለው እጅግ ረጅሙ የባቡር መንገድ አድርጎታል። የባቡር መንገዱ ግንባታ በ1971 የተጀመረ ሲሆን የተጠናቀቀው ደግሞ በ1988 ነበር። ባቡር መንገዱን ለመገንባት ምክንያት የሆነው ደግሞ ቀደም ሲል የጃፓን መንግስት በውሃ ወጀብ 5 መርከቦች ወድመውበት ስለነበር ተመሳሳይ ችግርን ለመከላከል እርምጃ በማስፈለጉ ነበር። የዚህ የውሃ ውስጥ መንገድ 3.6 ቢሊዮን ዶላር የወጣበት ሲሆን በየቀኑ 50 ባቡሮችን ያስተናግዳል። ሌላኛው የውሃ ውስጥ የባቡር መንገድ ቻናል ተነል በመባል የሚታወቀውና የእንግሊዟን ፎልክስቶን ከፈረንሳይ ፓስ ዴ ካሊ ጋር የሚያገናኝ ነው። የዚህ የውሃ ውስጥ ሐዲድ ባለቤት ዩሮ ተነል የሚባለው ተቋም ሲሆን ርዝመቱ ደግሞ 40 ኪሎ ሜትር ነው። የዚህ የውሃ ውስጥ ሐዲድ ከውሃ በታች ከፍተኛው ጥልቀቱ 80 ሜትር ቢሆንም ሌላው አካሉ ደግሞ ከውሃ ወለል 90 ሜትር ላይ ይገኛል። የሐዲዱ ቱቦ ግንባታ በ1984 ተጀምሮ በ1986 ነው የተጠናቀቀው። ለግንባታው የወጣው ጠቅላላ ወጪ ደግሞ 14.7 ቢሊዮን ፓውንድ ነው። የውሃ ውስጥ ሐዲዱ በየቀኑ 500 ባቡሮችን የሚያስተናግድ ሲሆን ጠቅላላ ርዝመቱን ለማቋረጥ የሚፈጀው ጊዜ 15 ደቂቃ ብቻ ነው። በጎሃይ ስትሬት ተነል የተሰኘው ደግሞ በቻይና የሚገኝ ሲሆን እስካሁን ካሉት ዓለም አቀፍ የውሃ ውስጥ የባቡር መንገዶች ሁሉ እጅግ ረጅሙና የዘመናዊ ቴክኖሎጂ ፈጠራ የተስተዋለበት ነው ተብሏል። የዚህ የውሃ ውስጥ መንገድ ግንባታ ሲጠናቀቅ የዱባዩ ቡሌት ትሬን ሥራ እስከሚጀምር ቀዳሚነቱን ይዞ ይቆያል። የሐዲዱ ግንባታ እየተካሄደ ያለው በቻይና የቦሃይ ወሽመጥ ሲሆን ጠቅላላ ርዝመቱ ደግሞ 140 ኪሎ ሜትር ይሆናል። የባቡር መንገዱ መንገደኞችንና የተመረቱ መኪኖችን በወደብ ከተማዋ በዶሊያንግና በሼንዶንግ መካከል ወደምትገኘው ያና መካከል ለማመላለስ ያገለግላል። እንደ ፕሮጀክቱ ኃላፊዎች ገለጻ ከ75 ኪሎ ሜትር በላይ የሚሆነው ርዝመቱ ከባህር ወለል በታች ነው የሚገነባው። ይህ በ2013 ይፋ የሆነ ፕሮጀክት 37.8 ቢሊዮን ዶላር ወጪ የጠየቀ ሲሆን በሰዓት ከ230 ኪሎ ሜትር በላይ የሚጓዙ ባቡሮችን ያስተናግዳል። ሄልሲንኪ የተሰኘው የባቡር ቲዩብ ደግሞ የፊንላንዷን ዋና ከተማ ሄልሲንኪን ከኤስቶኒያዋ ዋና ከተማ ታሊን ጋር ለማገናኘት ታቅዶ በመገንባት ላይ ያለ የባቡር መንገድ ነው። ይህ በባልቲክ ባህር ላይ እየተገነባ ያለው የውሃ ውስጥ የባቡር ሐዲድ ቱቦ ርዝመቱ ወደ 100 ኪሎ ሜትር አካባቢ ሲሆን 16.8 ቢሊዮን ዶላር በጀት እንደጠየቀም ታውቋል። የባቡር መንገዱ በዓመት ከ8 ሚሊዮን በላይ የሚሆኑ ሰዎች በሁለቱ ከተሞች መካከል ለማመላለስ ያገለግላል። የጉዞ ሰዓቱም ከ2 ሰዓት ወደ 20 ደቂቃ ይቀንሳል። ይሁንና እነዚህ እንደ ማነጻጸሪያ ያጋራናችሁ አንዳቸውም ቢሆኑ በርዝመትም ሆነ በፍጥነት የዱባዩን አስገራሚ ፕሮጀክት ጫፉ ላይ አይደርሱም። ውድ የቻናላችን ቤተሰቦች ለዛሬ አነጋጋሪ የሆነው የዱባይ የውሃ ውስጥ ባቡርን በተመለከተ ያጋራናችሁ ይህንን ይመስል ነበር። በቻናላችን እንዲሰሩ ወይም እንዲቀርቡ የምትፈልጓቸውን ጥቆማዎቻችሁን በኮሜንት ማስቀመጫው ላይ ያጋሩን። ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ በየቀኑ የምንለቃቸው የተመረጡ ታሪኮች በፍጥነት እንዲደርሷችሁ ማድረግ እንደምትችሉ አሳውሰን። ሰናይ ጊዜ።